ሰላም ጤና ይስጥልኝ። እንዴት ናችሁ ተማሪዎች? ሰላም በያላችሁበት ይሁንላችሁ። ይዤላችሁ የቀረብኩት የ10ኛ ክፍል የኬሚስትሪ ትምህርት ዩኒት 6 ሃይድሮካርበንስ ኤንድ ዜር ናቹራል ሶርስ በሚለው ምዕራፍ ላይ ነው። ዛሬው ለሰን የምናያቸው ዋና ዋና ቶፒኮች ሂስትሪ ኦፍ ኦርጋኒክ ኮምፓውንድስ እናያለን። የኦርጋኒክ ኮምፓውንድ ታሪካዊ አመጣጥ ምንድን ነው የሚለውን እናያለን። and also structural representation of organic molecules እነዚህን ኦርጋኒክ ኮምፓውንዶች ሞለኪውሎች ስትራክቸራሊ እንዴት አድርገን ሪፕሬዘንት ማድረግ እንችላለን። also classification of organic compounds organic compound ክላሲፊኬሽናቸውን እናያለን። አልኬን ከክላሲፊኬሽኖቹ መካከል አልኬን ምን እንደሆነ እናያለን። physical properties of alkane organic compounds that are encountered in our daily life organic compound ሲባል አዲስ ነገር አይደለም። organic compound በህይወታችን ውስጥ ብዙ ነገር የሚያጋጥሙ ነገሮች አሉ። ለምሳሌ food stuff fruit vegetable sugar fat starch carbohydrate እነዚህ ምግቦች organic compounds ናቸው ማለት ነው። ለምሳሌ substance like fuel ነዳጅ herbicide የአረም ማጥፊያ መድኃኒቶች pesticide soaps and detergents, pharmaceuticals, drugs, alcohol beverages. History of organic chemistry. Organic chemistry ታሪካዊ አመጣጥ አለው። Before the beginning of 9th century, chemists classified compounds into two classes, organic and inorganic compounds ብለው ለሁለት ይከፍሉ ነበር ማለት ነው። ኦርጋኒክ ኮምፓውንድ ማለት በአንሸንት ኬሚስት አገላለጥ derive from living things, plants and animals. Inorganic compounds come from mineral constituents from earth or were found with non-living things. Organic compounds በአንሸንት ኬሚስት አገላለጥ derive from only living things which are plants and animals ብለው ያምናሉ። Inorganic compounds ደግሞ which are derived from non-living things minerals ብለው ያምኑ ነበር ማለት ነው። ይሄ theory of life force ይባላል or vitalism theory ይባላል። ይሄ ቲዮሪ ምንድነው የሚለው the source of organic compounds was nature itself plants and animals የኦርጋኒክ ኮምፓውንድ ብቸኛ ሶርስ ሊቪንግ ቲንግስ ነው ብለው ያምናሉ። ህይወት ካላቸው ነገሮች ብቻ ነው የምናገኘው ብለው ያምናሉ። ይሄ ቪታሊዝም ቲዮሪ ይባላል or life force ቲዮሪ ይባላል። it was thought impossible to synthesize them in laboratory ከኢንኦርጋኒክ ኮምፓውንዶች በቤተ ሙከራ ኦርጋኒክ ኮምፓውንዶችን ማምረት አንችልም ብለው ያምናሉ ማለት ነው። however urea was the first organic compound synthesized in laboratory from inorganic compound by Frederick Kohler ነገር ግን ለመጀመሪያ ጊዜ ፍሬድሪክ ኮለር ከኢንኦርጋኒክ ኮምፓውንድ ኦርጋኒክ ኮምፓውንድን ሲንተሳይዝ ማድረግ እንደሚቻል አሳየ ማለት ነው። ስለዚህ ዩሪያ ለመጀመሪያ ጊዜ በፍሬድሪክ ኮለር በቤተ ሙከራ አማካኝነት ሲንተሳይዝድ ሆነ ማለት ነው። from non-living things which are inorganic compound. This marked the downfall of life force theory or vitalism theory. ይሄ የፍሬድሪክ ኮለር ዩሪያን ከላቦራቶሪ ማምረት ደግሞ የላይፍ ፎርስ ቲዮሪ ወይም ቪታሊዝም ቲዮሪ ውድቀት ምክንያት ሆኗል ማለት ነው። ዩሪያ can be prepared from silver cyanide and ammonium chloride to form ammonium cyanide. አሞኒየም ሲያኔት ከሲልቨር ሲያኔት እና ከአሞኒየም ክሎራይድ አሞኒየም ሲያኔትን ያገኛል። ከዛ በኋላ አሞኒየም ሲያኔትን with high temperature evaporate በማድረግ ዩሪያን አገኘ ማለት ነው ፍሬድሪክ ኮለር። then scientists synthesize new organic compounds in the laboratory. ከዛ በኋላ ሳይንቲስቶች ኦርጋኒክ ኮምፓውንዶችን በላቦራቶሪ ማምረት ተጀመረ ማለት ነው። ለምሳሌ መድኃኒቶች ሜዲሲንስ ዳይስ ፖሊመርስ ዲፈረንት ሲንተሳይዝድ ኦርጋኒክ ኮምፓውንድስ ከዛ በኋላ ኦርጋኒክ ኮምፓውንዶች ከኢንኦርጋኒክ ኮምፓውንዶች ማምረት እንደሚቻል ታወቀ ማለት ነው። what organic chemistry mean organic chemistry ምንድነው የሚለውን ዲፋይን እናደርጋለን። the branch of chemistry that studies carbon compounds ስለ ካርበን ኮምፓውንድ የሚያጠና የኬሚስትሪ ዘርፍ ኦርጋኒክ ኮምፓውንድ ይባላል ማለት ነው። except oxides of carbon ካርቦኔት ሃይድሮጅን ካርቦኔት ሲያናይድ ሲያኔትስ እነዚህ ግን ኢንኦርጋኒክ ኮምፓውንድስ ናቸው ማለት ነው። ስለዚህ ሁሉም ካርበን የያዘ ሁሉ ኦርጋኒክ ሊሆን አይችልም፣ ኢንኦርጋኒክ ሊሆን ይችላል ማለት ነው። እነዚህ ኦክሳይድስ ኦፍ ካርበን የሚባሉት ካርቦን ዳይኦክሳይድ ካርቦን ሞኖክሳይድ እነዚህ አሁን ኢንኦርጋኒክ ኮምፓውንድ ናቸው። ካርቦን why should an entire field of chemistry be based on chemistry of compounds that contain these specific element carbon? አብዛኛው የኬሚስትሪ ፊልድ based on chemistry of carbon compounds ይሄ ለምን ሆነ ነው የሚለው because of the unique property of carbon which is called catenation ካርበን
ዩኒክ የሆነ ፕሮፐርቲ ይኖረዋል። ካርበን ስትሮንግ ኮቫለንት ቦንድ ዊዝ አናዘር ኤሌመንት ፎርም የማድረግ ኤቢሊቲ ያለው ከተለያዩ ኤሌመንቶች። ስለዚህ ላርጅ የሆነ ሞለኪውል ፎርም ያደርጋል። ከፍተኛ የሆነ ሊንክ ኦር ቼን የመፍጠር ኤቢሊቲ ያለው ይሄ ካቴኔሽን ይባላል። ካቴኔሽን is the ability of atoms of the same element to join together to form long chains or rings። የተለያዩ ቼይኖችን በጣም ረጃጅም ቼይኖችን ተመሳሳይ የሆኑ ኤሌመንቶች ፎርም የሚያደርገው ካርበን ነው። ስለዚህ ይሄ ዩኒክ ፕሮፐርቲ ነው ማለት ነው። ዩኒክ ፕሮፐርቲ ነው። ያ ማለት ካርበን የዚህ አይነት ፎርም ያደርጋል ማለት ነው። ካርበን ለዚህ አይነት ፎርም ካቴኔሽን የመስራት ፎርም አለው ማለት ነው። ውስብስብ የሆኑ ሎንግ ቼይኖችን ፎርም የማድረግ ኤቢሊቲ ካቴኔሽን ይባላል። ይሄ ደግሞ ለካርበን ብቻ የተሰጠ ባህሪ ነው ማለት ነው። አንዳንድ ኤሌመንቶች አሉ እነሱ ውስን ናቸው። and they can form strong bonds with other elements ለምሳሌ ከሃይድሮጂን፣ ከናይትሮጂን፣ ከኦክሲጂን፣ ከሰልፈር እነዚህ ከፍተኛ ቦንድ የመስራት ኤቢሊቲ ይኖራል ማለት ነው ከነዚህ ኤሌመንቶች። እነዚህ ናይትሮጂን ዴሪቬቲቭ ሃይድሮካርበንስ፣ oxygen derivative hydrocarbons. Because of this bond forming properties, carbon can be the basis for huge diversity of compounds. A few other elements like sulfur, silicon, boron show this behavior. እነዚህ ሰልፈር፣ ሲሊከን እና ቦሮን ይህንን ቢሄቪየር ካቴኔሽን ማለት ነው ፎርም የማድረግ ኤቢሊቲ ያላቸው፣ ነገር ግን እነዚህ ቱ ማች ሌስ ኤክስቴንት ናቸው፣ በጣም በትንሽ ነው፣ እንደ ካርበን አይሆኑም ለማለት ተፈልጎ ነው። ስትራክቸራል ሪፕሬዘንቴሽን ኦፍ ኦርጋኒክ ሞለኪውልስ፣ እነዚህን ኦርጋኒክ ኮምፓውንዶች ወይም ሞለኪውሎች እንዴት አድርገን ስትራክቸራሊ ሪፕሬዘንት ማድረግ እንችላለን የሚለው እናያለን። አራት ሪፕሬዘንቴሽን አሉ። ስትራክቸራል ሪፕሬዘንቴሽን ኦፍ ኦርጋኒክ ሞለኪውልስ ፈርስት ዋን ኮምፕሌት ስትራክቸራል ፎርሙላ፣ ሁለተኛው ኮንደንስድ ስትራክቸራል ፎርሙላ፣ ሰርድ ቦንድ ላይን ስትራክቸራል ሪፕሬዘንቴሽን፣ ፎርዝ ፖሊገን ፎርሙላ የሚሉት ናቸው። የመጀመሪያው ኮምፕሌት ስትራክቸራል ፎርሙላ ነው። ይሄ ኮምፕሌት ስትራክቸራል ፎርሙላ is obtained by representing the two electron covalent bond by single dash, double dash and triple dash። ይሄ ኮምፕሌት ስትራክቸራል ፎርሙላ ማለት ዲቴይልድ ስትራክቸር ማለት ነው፣ በዝርዝር የሚያስቀምጥ ነው። ያ ማለት በዳብል ቦንድ ሊሆን ይችላል፣ በሲንግል ቦንድ ሊሆን ይችላል፣ በትሪፕል ቦንድ ሊሆን ይችላል። ሁሉንም አተሞች በግልጽ ዘርዝሮ የሚያስቀምጥ ሪፕሬዘንት የሚያደርግ ስትራክቸራል ፎርሙላ ኮምፕሌት ስትራክቸራል ፎርሙላ ይባላል። ለምሳሌ ሊውስ ፎርሙላ ፎር ሜቴን እንግዲህ እያንዳንዱን ቦንድ ያስቀምጣል፣ እያንዳንዱን ኤሌክትሮን፣ እያንዳንዱን አተም በግልጽ ዲቴይልድ ስትራክቸር ያስቀምጣል ማለት ነው። ሌላኛው ኮንደንስድ ስትራክቸራል ፎርሙላ ነው። ኮንደንስድ ስትራክቸራል ፎርሙላ አብሪቬትድ ፎርም ኦፍ ስትራክቸራል ፎርሙላ ነው። ዲቴይልድ ስትራክቸሩን ኮምፕሌት ስትራክቸሩን በአብሪቬሽን የሚያስቀምጠው ኮንደንስድ ነው ማለት ነው። ኮንደንስድ ስትራክቸር ኢት ኦብቴንድ ባይ ኦሚቲንግ ሰም ኦር ኦል ዘ ዳሽስ ዛት ሪፕሬዘንት ኮቫለንት ቦንድስ። እነዚህ ኮቫለንት ቦንድን የሚያመለክቱት ዳሾች ሲንግል ቦንድ፣ ትሪፕል ቦንድ እና ዳብል ቦንድ ኦሚት ያደርጋል ማለት ነው። በማድረግ ኮንደንስድ አድርጎ ያስቀምጣል ማለት ነው። ለምሳሌ ማየት ትችላላችሁ። ይህንን ቦንድ ለብቻ CH3 ይወስደዋል ማለት ነው። ከዛ ይህንንም እንደዚሁ CH2 እያለ CH2 መጨረሻ ላይ CH3 ኮንደንስድ ፎርም ይሆናል ማለት ነው። ይሄ ኮምፕሌት ስትራክቸር ኦር ዲቴይልድ ስትራክቸር ኦር በዝርዝር ያስቀምጠው ነው ማለት ነው። ይሄኛው ደግሞ ኮንደንስድ ስትራክቸር ይባላል ማለት ነው። ሲ ቦንድ ላይን ስትራክቸር የሚባለው ነው። ኦር ዚግዛግ ፋሽን ይባላል። በዚግዛግ ፎርም የምናስቀምጠው ቦንድ ላይን ስትራክቸር ይባላል። ኢን ቦንድ ላይን ስትራክቸር ሪፕሬዘንቴሽን ካርበን እና ሃይድሮጅን አተምስ አር ኖት ሾን። ካርበን እና ሃይድሮጅን አይታዩም። but are understood to be there based on the fact that each carbon atoms form covalent bonds። ካርበን እና ሃይድሮጅን አይታዩም፣ ነገር ግን ካርበን አራት ቦንድ እንዳለው በውስጥ አዋቂነት የሚቀመጡ ናቸው ማለት ነው። ሂድን ናቸው፣ አይታዩም ማለት ነው። ለምሳሌ እዚህ ጋር ማየት ትችላላችሁ። ኤግዛምፕል C6H14 ሄክሴንን ይሄን አልኬን ስንመለከት 6 ካርበን አተም እና 14 ሃይድሮጅን አተም የያዘ ነው። ስለዚህ እነዚህ ካርበን እና ሃይድሮጅን ሂድን ናቸው፣ አይታዩም። ስለዚህ እያንዳንዱ ቦንድ ላይን ላይ ካርበን እንዳለ እና ሃይድሮጅን እንዳለ ይታወቃል ማለት ነው። ካርበን አራት ኮቫለንት ቦንዶችን ይፈጥራል። ስለዚህ የመጀመሪያው ካርበን፣ ሁለተኛው ካርበን፣ ሶስተኛው ካርበን፣ አራተኛው ካርበን፣ አምስተኛው ካርበን እና ስድስተኛው ካርበን ይሆናል ማለት ነው። እያንዳንዱ ካርበን አራት ቦንድ ሊኖረው ይገባል ብለናል። የመጀመሪያው ካርበን ላይ አንድ ሃይድሮጂን፣ ሁለተኛ ሃይድሮጂን፣ ሶስተኛ ሃይድሮጂን ይኖራል ማለት ነው። ሁለተኛው ካርበን ላይ ደግሞ አንድ ሃይድሮጂን እና ሁለት ሃይድሮጂን ግዴታ ሊኖረው ይገባል። እዚህም ጋር ሁለት ሃይድሮጂኖች፣ እዚህም ሁለት ሃይድሮጂኖች፣ እዚህም ሁለት ሃይድሮጂኖች፣ መጨረሻ ላይ 3 ሃይድሮጂኖች ይኖሩታል ማለት ነው። ከዛ በኋላ በአጠቃላይ 6 ካርበን እና 14 ሃይድሮጂን ይሆናሉ ማለት ነው። ዲ ፖሊጎን ፎርሙላ የሚባለው ነው። ይሄ ፖሊጎን ፎርሙላ there are many organic compounds፣ የተለያዩ ኦርጋኒክ ኮምፓውንዶች ይኖራሉ። ስለዚህ which carbon atoms are not joined in chain፣ open chain ሳይሆን in cyclic structure in ring structure የተያዙ የተለያዩ ኮምፓውንዶች ይኖራሉ። እነዚያን ኮምፓውንዶች ሪፕሬዘንት ለማድረግ ፖሊጎን ፎርሙላን እንጠቀማለን ማለት ነው። ለምሳሌ ሳይክሎፔንቴን፣ ሳይክሎፔንታኖል፣ ሳይክሎሄክሴን፣ ሌሎች ቤንዚን፣ እነዚህ ስትራክቸሮች ሳይክሊክ ስትራክቸር ናቸው። በፖሊጎን ፎርሙላ ሪፕሬዘንት ልናደርጋቸው እንችላለን ማለት ነው።
ሌላው ክላስ ኦፍ ኦርጋኒክ ኮምፓውንድስ ነው። ክላሲፊኬሽን ኦፍ ኦርጋኒክ ኮምፓውንድ ማለት ነው። ኦርጋኒክ ኮምፓውንድስ ካን ቢ ክላሲፋይድ ቤዝድ ኦን ፈንክሽናል ግሩፕ። ፈንክሽናል ግሩፕ ማለት ምን ማለት ነው የሚለውን ማወቅ ይጠበቅብናል። ፈንክሽናል ግሩፕ ኢዝ ኤ ፓርት ኦፍ ሞለኪውል ኦር ኮምፓውንድ ዛት ዲተርማይንስ ዘ ኬሚካል ፕሮፐርቲስ ኦፍ ዘ ሞለኪውል ኦር ዘ ኮምፓውንድ። ፈንክሽናል ግሩፕ ማለት የአንድ ኮምፓውንድ ወይም ሞለኪውል ኬሚካዊ ባህሪ ሊገልጽልን የሚችለው ፈንክሽናል ግሩፕ ነው ማለት ነው። ፈንክሽናል ግሩፑን አይተን የኮምፓውንዱን ኬሚካዊ ባህሪ ማወቅ እንችላለን ማለት ነው። and also sometimes determines the physical properties of the compound የአንድን ኮምፓውንድ አካላዊ ባህሪም ሊገልጽልን ይችላል ማለት ነው አንዳንድ ጊዜ። ስለዚህ እያንዳንዱ ኦርጋኒክ ኮምፓውንድ የራሱ የሆነ ፊክስድ የሆነ ፈንክሽናል ግሩፕ ይኖረዋል። ለምሳሌ አልኬን ካርበን ካርበን ሲንግል ቦንድ ይኖረዋል። ይሄ ፈንክሽናል ግሩፕ ኦፍ አልኬን ነው። ፈንክሽናል ግሩፕ ኦፍ አልኪን ካርበን ካርበን ዳብል ቦንድ ይሆናል ማለት ነው። ኢኤንኢ ፈንክሽናል ግሩፕ ኦፍ አልካይን ካርበን ካርበን ትሪፕል ቦንድ እቺ ፈንክሽናል ግሩፕ ናት ማለት ነው። ዋይኤንኢ አልካይን ማለት ነው። ፈንክሽናል ግሩፕ ኦፍ አሮማቲክ ቤንዚን ስትራክቸር ነው። ፈንክሽናል ግሩፕ ኦፍ አልኮልስ ኦኤች ግሩፕ ያላቸው አልኮሎች ናቸው። አንድ አልደሃይድስ ሲ ዳብል ቦንድ ኦኤች ይሄ ፈንክሽናል ግሩፕ ነው አልደሃይድ። and also ኬቶን ወደፊት የምናያቸው ነገሮች ናቸው እነዚህ ኮምፓውንዶች። ፈንክሽናል ግሩፕ ሲ ዳብል ቦንድ ኦ ሲ ይሆናል። እዚህ ጋር አልካይል ግሩፕ አለ፣ እዚህ ጋር አልካይል ግሩፕ ይኖራል ማለት ነው። ግን ፈንክሽናል ግሩፑ ይህንን ይመስላል ማለት ነው። ካርቦክሲሊክ አሲድ ፈንክሽናል ግሩፕ በዚህ ኮንደንስድ ስትራክቸር ኦር ዲቴይልድ ስትራክቸር በዚህ ማየት ትችላላችሁ። ኢስተር ፈንክሽናል ግሩፕ ዲቴይልድ ስትራክቸር እና ኮንደንስድ ስትራክቸሩን ማወቅ ይጠበቅባቸዋል ፈንክሽናል ግሩፕ ማለት ነው። የኢስተር ደግሞ ሲ ዳብል ቦንድ ኦ ኦ አር ነው ማለት ነው። እዚህ ጋር አልካይል ግሩፕ ይኖራል ማለት ነው። እነዚህ ዋና ዋናዎቹ የኦርጋኒክ ኮምፓውንዶች ፈንክሽናል ግሩፕ ናቸው ማለት ነው። እነዚህን ካወቃችሁ በዚህ ቻፕተር ያሉትን ዋና ዋና የኦርጋኒክ ኮምፓውንድ ክላሲፊኬሽን አውቃችኋል ማለት ይቻላል ማለት ነው። ኮምፓውንድ ዛት ኮንቴን ኦንሊ ካርበን እና ሃይድሮጅን አተምስ አር ኮልድ ሃይድሮካርበንስ ነው። ሃይድሮ ኤንድ ካርበንስ ከሚለው የመጣ ነው። ሃይድሮ ኤንድ ካርበን ሃይድሮጅን እና ካርበን ቃሉን እንደምናየው ሃይድሮጅን እና ከካርበን የተገነባ የተሰራ ነው ማለት ነው ሃይድሮካርበን ሲባል ማለት ነው። ስለዚህ ኦንሊ ኮንቴን ካርበን እና ሃይድሮጅን እና ካርበን ብቻ የያዘ ነው ሃይድሮካርበን የሚባለው ማለት ነው። and hydrocarbon may be classified aliphatic and aromatic ተብሎ በሁለት ሊከፈል ይችላል። አሊፋቲክ ሃይድሮካርበን የሚባለው ፋት ላይክ ቢሄቪየር ይላቸዋል። ለዛ ነው አሊፋቲክ የተባለው። this include alkane alkene alkyne and their derivatives ሃይድሮካርበን ዴሪቬቲቭ የሚባል አለ። አሁን ያየናቸው አልኮል፣ ካርቦክሲሊክ አሲድ፣ አልደሃይድ፣ ኬቶን፣ ኢስተር ኢተር እነዚህ ኦክሲጅን ዴሪቬቲቭ ሃይድሮካርበን ይባላሉ። እነዚህ አሊፋቲክ ሃይድሮካርበን ተብለው ይጠራሉ። አሮማቲክ ሃይድሮካርበን የሚባሉ ደግሞ ሃይድሮካርበን ዛት ኮንቴን ሎው ሃይድሮጅን ቱ ካርበን ሬሾ የሃይድሮጂን ቱ ካርበን ሬሾቸው ከሌሎቹ አሊፋቲክ ሃይድሮካርበን ጋር ስናወዳደር ትንሽ ነው ማለት ነው። እነዚህ ቤንዚን፣ ቶሉን፣ ናፍታሊን ሌሎችም አሮማቲክ ሃይድሮካርበኖች ይገኛሉ ማለት ነው። ጀነራሊ ኦርጋኒክ ኮምፓውንድስ ካን ቢ ክላሲፋይድ ኢንቱ ቱ ሃይድሮካርበን ኤንድ ዴሪቬቲቭ ሃይድሮካርበን ተብሎ በሁለት ልንከፍለው እንችላለን። ሃይድሮካርበን አሊፋቲክ እና አሮማቲክ አሁን እንዳየነው መሰረት ማለት ነው። ስለዚህ አሊፋቲክ ደግሞ ሳይክሊክ እና ሳይክሊክ ተብሎ በሁለት ይከፈላሉ። ሳይክሊክ ማለት ኖት ሳይክሊክ ኖት ኢን ሪንግ ስትራክቸር ማለት ነው። ወይም ደግሞ ኦፕን ቼይን ናቸው። ሳይክሊክ ማለት ኖት ሳይክሊክ ናቸው እያለ ነው። እነዚህ አልኬን፣ አልኪን፣ አልካይን እነዚህ ኦፕን ቼይን ስትራክቸር ናቸው ማለት ነው። ሳይክሊክ ስትራክቸር ወይም ደግሞ አሊሳይክሊክ የሚባሉት ደግሞ ወይም ደግሞ ኢን ሪንግ ስትራክቸር ከተባለ ደግሞ ሳይክሎ አልኬንስ፣ ሳይክሎ አልኪንስ እነዚህ ሳይክሊክ ስትራክቸር ናቸው ማለት ነው። አሮማቲክ የሚባለው አሁን ልክ እንዳየነው ቤንዚን ስትራክቸር ያላቸው ኮምፓውንዶች አሮማቲክ ሃይድሮካርበን ተብለው ይጠራሉ ማለት ነው። ዴሪቬቲቭ ሃይድሮካርበን የሚባለው ኦክሲጅን ዴሪቬቲቭ ሃይድሮካርበን ነው የምትማሩት። ናይትሮጅን ዴሪቬቲቭ ሃይድሮካርበን እና ሰልፈር ዴሪቬቲቭ ሃይድሮካርበን በእናንተ ክፍል ደረጃ የለም። ስለዚህ ኦክሲጅን ዴሪቬቲቭ ሃይድሮካርበን የሚባሉት አልኮል፣ አልደሃይድ፣ ኬቶን፣ ኢስተር፣ ኢተር፣ ካርቦክሲሊክ አሲድ እነዚህ ሃይድሮካርበን ሆነው ከኦክሲጅን ዴሪቬቲቭ ናቸው። ኦክሲጅን በውስጣቸው ይገኛል ማለት ነው። እነዚህ ኦክሲጅን ዴሪቬቲቭ ሃይድሮካርበን እነዚህ ዴሪቬቲቭ ሃይድሮካርበን ተብለው ይጠራሉ ማለት ነው። ሃይድሮካርበንስ ሜይ ቢ ክላሲፋይድ አስ ሳቹሬትድ ኤንድ አንሳቹሬትድ ተብለውም ይከፈላሉ። ሃይድሮካርበን ሳቹሬትድ ሃይድሮካርበን የሚባሉት ካርበን ካርበን ሲንግል ቦንድ ኦንሊ የያዘ ነው። ለምሳሌ አልኬን። አንሳቹሬትድ ሃይድሮካርበን የሚባሉት ደግሞ ኮምፓውንድስ ዊዝ መልቲፕል ቦንድ ዳብል ኤንድ ትሪፕል ቦንድ የያዘ ነው ማለት ነው። አልኪን፣ ኢኤንኢ፣ ዋይኤንኢ፣ አልካይን እና ቤንዚን አንሳቹሬትድ ሃይድሮካርበን ተብለው ይጠራሉ ማለት ነው። ባጭሩ ሃይድሮካርበንስ ካን ቢ ክላሲፋይድ ሳቹሬትድ አንድ ሳቹሬትድ ተብሎ ይከፈላሉ። አልኬን ሳቹሬትድ ነው። አልኬን ደግሞ ሳይክሊክ እና ሳይክሊክ ተብሎ በሁለት ይከፈላል። ሳይክሊክ ማለት ኖት ሳይክሊክ ኖት ኢን ሪንግ ስትራክቸር ኦፕን ቼይን ነው ማለት ነው። ኤንድ ኦልሶ አሊሳይክሊክ ኦር ሳይክሊክ ስትራክቸር ደግሞ ሳይክሎ አልኬንስ ናቸው ማለት ነው። አንሳቹሬትድ የሚባሉት አልኪን፣ አልካይን እና አሮማቲክ ናቸው። አልኪን ኢኤንኢ ዳብል ቦንድ ማለት ነው። ሳይክሊክ እና ኦፕን ቼይን እና ሳይክሊክ ኦር ሪንግ ስትራክቸር አላቸው። ሳይክሎ አልኪንስ ተብለው ይጠራሉ ማለት ነው። እያንዳንዳቸውን ወደፊት የምናያቸው ይሆናል ማለት ነው። አልኬንስ ኤኒ የሚባለው ፈንክሽናል ግሩፕ ካርበን ካርበን ሲንግል ቦንድ ነው። ስለዚህ ሃቭ ኦንሊ ካርበን ካርበን ኦር ካርበን ሃይድሮጅን ሲንግል ቦንድ የያዘ ኮምፓውንድ ነው ማለት ነው። ኮንቴን ዘ ማክሲመም ፖዚቲቭ ነምበር ኦፍ ሃይድሮጅን ፐር ካርበን በውስጡ አልኬኖች ኤኒ ከፍተኛ የሆነ የሃይድሮጅን ቁጥር ያላቸው ናቸው ማለት ነው ከሌሎች ጋር ስናወዳድር። አልኬንስ ሃቭ ዘ ጀነራል ፎርሙላ CnH2n +2 where n ነምበር ኦፍ ካርበን ማለት ነው ከአንድ ይጀምራል 2 3 እያለ ይቀጥላል ማለት ነው። if the number of carbon n which is equal to 1 ከሆነ እዚህ ፎርሙላ ላይ ተተክታላችሁ CH4 ይሆናል። if n equal to 2 ከሆነ ደግሞ C2H6 ይሆናል። if n equal to 3 ከሆነ C3H8 እያለ ይቀጥላል ማለት ነው። በእነዚህ መካከል they differ by 1 carbon and 2 hydrogen atoms CH2 ሜታለን ግሩፕ
ይለያያሉ ማለት ነው። አልኬን ሆሞሎጎስ ሴሪስ ማለት ምን ማለት ነው? ግሩፕ ኦፍ ሞለኪውልስ ኢን ዊች ኢች ሜምበር ኦፍ ዘ ግሩፕ ዲፈርስ ፍሮም ዘ ኔክስት ባይ CH2 ኦር ሜታይለን ግሩፕ። እያንዳንዱ ሆሞሎጎስ ሴሪስ ኦፍ አልኬን በCH2 ሜታይለን ግሩፕ ይለያያል ማለት ነው። ማለትም በአንድ ካርበን እና በሁለት ሃይድሮጂን ይለያያሉ ማለት ነው። እነዚህ ሴሪስ ሆሞሎጎስ ሴሪስ ተብለው ይጠራሉ ማለት ነው። ሆሞሎጎስ ሴሪስ ሃዝ ዘ ፎሎዊንግ ፕሮፐርቲስ ኦር ካራክተሪስቲክስ። ሆሞሎጎስ ሴሪስ የሚከተሉትን ባህሪያት ይኖሩታል ማለት ነው። ሃዝ ኮንስታንት ዩኒት ቢትዊን ዘ ቱ ኮንሴኪቲቭ ሜምበርስ፣ በሁለቱ ኮንሴኪቲቭ ተከታታይ ሜምበሮች መካከል ኮንስታንት የሆነ ዩኒት ይኖራቸዋል። ያ CH2 ሜታይለን ግሩፕ ነው ማለት ነው። በአንድ ካርበን እና በሁለት ሃይድሮጂን ይለያያሉ። ሃዝ ጀነራል ፎርሙላ ይኖራቸዋል። እያንዳንዱ ሆሞሎጎስ ሴሪስ የአልኬን ሊሆን ይችላል፣ የአልኪን ሊሆን ይችላል፣ ሌሎችም ማለት ነው የራሳቸው ጀነራል ፎርሙላ ስላላቸው። ሾስ ትሬንድ ኢን ፊዚካል ፕሮፐርቲስ፣ በፊዚካል ፕሮፐርቲስ ትሬንድ ያሳያሉ ወይም ደግሞ ልዩነት ያሳያሉ። ያ ማለት have a different physical property ማለት ነው። የተለያየ አካላዊ ባህሪ ይኖራቸዋል ማለት ነው። but exhibit the same chemical property፣ ኬሚካሊ ባህሪያቸው ግን ተመሳሳይ ነው ማለት ነው። የአክቲቪቲያቸው ተመሳሳይ ነው ማለት ነው። members of homologous series are called homologous ተብለው ይጠራሉ ማለት ነው። እነዚህ homologous series ናቸው። if the number of carbon አንድ ከሆነ CH4 ሜቴን ነው፣ 2 ከሆነ ኢቴን ነው፣ 3 ከሆነ ፕሮፔን ነው። physical properties of alkenes፣ የአልኬን አካላዊ ባህሪያት ምንድን ናቸው የሚለውን እናያለን። atom temperature first for alkenes are gases፣ ሜቴን ኢቴን ፕሮፔን እና ቡቴን አቶም ቴምፕሬቸር ጋዝ ናቸው ማለት ነው። ፔንቴን ቱ ሄፕታዴኬን ከካርበን 5 ቱ ካርበን 17 ደግሞ ሊኩር ናቸው። ከካርበን 18 በላይ ደግሞ ሶሊድ ናቸው ማለት ነው አቶም ቴምፕሬቸር። አልኬንስ አር ነን ፖላር ኦርጋኒክ ኮምፓውንድስ፣ አልኬን ነን ፖላር ናቸው። ያ ማለት ኢንሶሉብል ኢን ፖላር ሶልቨንት ላይክ ዋተር በት ዜይ አር ሶሉብል ኢን ነን ፖላር ሶልቨንት ላይክ ቤንዚን፣ ቶሉን፣ ኢተር፣ ካርበን ቴትራክሎራይድ። አልኬኖች ነን ፖላር ናቸው ማለት በውሃ አይማሙም፣ ነገር ግን በነን ፖላር ኮምፓውንዶች ይማማሉ ማለት ነው። ለምሳሌ ቤንዚን፣ ኢተር፣ ካርበን ቴትራክሎራይድ እነዚህ ነን ፖላር ኦርጋኒክ ኮምፓውንድስ ተብለው ይጠራሉ ማለት ነው። አልኬንስ ሃቭ ዊክ ኢንተርሞለኪውላር ፎርስ፣ አልኬን በመካከላቸው በሞለኪውል መካከል ያለው ኢንተርሞለኪውላር ፎርስ ዊክ ነው። ያ ቫንደር ዋልስ ፎርስ ኦር ለንደን ዲስፐርሽን ፎርስ ተብሎ ይጠራል ማለት ነው። The density, melting point and the boiling point of homologous series of alkenes increase in carbon number increase። ካርበን ነምበር እየጨመረ ሲሄድ ቦይሊንግ ፖይንታቸው ሜልቲንግ ፖይንታቸው እና ደንሲታቸውም እየጨመረ ነው የሚሄደው። ይህንን ማየት ይጠበቅባቸዋል። ምክንያቱም ቦይሊንግ ፖይንታቸውና ሜልቲንግ ፖይንታቸውን አወዳድሩ ልትባሉ ስለምትችሉ ማለት ነው። ፎር አልኬንስ ዘ ሴም ካርበን ነምበር፣ ተመሳሳይ ካርበን ነምበር ከሆነ ግን ብራንችድ ቼን አይዞመርስ ሃቭ ሎወር ቦይሊንግ ፖይንት ዛን ዛት ኦፍ ስትሬት ቼን ኦር ኖርማል አልኬንስ። አልኬን ተመሳሳይ የሆነ ካርበን ነምበር ኖሮት ብራንችድ ቼኑ እየጨመረ ሲሄድ ቦይሊንግ ፖይንት እየቀነሰ ይሄዳል ማለት ነው። ስለዚህ ተመሳሳይ የሆነ ካርበን ነምበር ኖሮት ኖርማል ቼኖች እና ኦር ስትሬት ቼኖች እና ብራንችድ ቼኖች ተመሳሳይ የሆነ ቦይሊንግ ፖይንት የላቸውም። የማን ይበልጣል? የስትሬት ቼን ቦይሊንግ ፖይንት ኦፍ አልኬንስ ይበልጣል የሚለውን ማየት ይጠበቅባቸዋል። ለምንድን ነው ይመስላችኋል? ብራንቺንግ ኢንክሪዝ ሲሆን ሰርፌስ ኤሪያ ዲክሪዝ ነው የሚሆነው። ሰርፌስ ኤሪያ ሲቀንስ ደግሞ በመካከላቸው ያለው ኢንተርሞለኪውላር ፎርስ ስትሬንግዝ እየቀነሰ ነው የሚሄደው። ስትሬንግዙ ቀነሰ ማለት ደግሞ ዲክሪዝ ቦይሊንግ ፖይንት፣ ቦይሊንግ ፖይንቱ በቀላሉ ቦይል ያደርጋል ማለት ነው። ያ ማለት ደግሞ ቦይሊንግ ፖይንቱ ይቀንሳል ማለት ነው። ለምሳሌ መመልከት ትችላላችሁ አይሶ ቡቴን እና ቡቴንን። ይሄኛው ኖርማል ቼን ወይም ስትሬት ቼን አልኬን ነው። ይሄኛው ግን ብራንችድ ቼን ነው። ካርበን ነምበሩ እኩል ነው፣ 4 ነው። ነገር ግን የአይሶ ቡቴን 28 ዲግሪ ሴንቲግሬድ ነው፣ የዚህኛው 36 ዲግሪ ሴንቲግሬድ ነው ማለት ነው። ስለዚህ ከፍተኛ የሆነ ቦይሊንግ ፖይንት ያለው የትኛው ነው? ኖርማል ቼን ኦር ስትሬት ቼን አልኬን ነው ማለት ነው።